ኢትዮጵያ በታሪክ ውስጥ ስሟ በገዘፈው ልክ በመልክዓ ምድራዊ እስር ውስጥ እንድትማቀቅ የተፈረደባት ሀገር ሆና እንድትቆይ የተደረገው በድንገቴ የታሪክ አጋጣሚ አይደለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ዘላቂ መፍትሄ ያልተገኘለት የእስራኤልና ኢራን ጦርነት አሁንም የቀጠናው ብሎም የዓለም ችግር ሆኖ ቀጥሏል። በዝርዝር እንመለከተዋለን። ወደ እንግሊዝ ሲያቀኑ የነበሩ 300 ስደተኞች ታግተው ኩላሊታቸው እንደሚወጣ እንደተዛተባቸው ተሰምቷል። እንመለከተዋለን። ትራምፕ እስራኤልን አስጠንቅቀዋል። ብቻሽን ልትቀሪ ትችያለሽ ሲሉም ተናግረዋል። የአሜሪካ ጦር ሄሊኮፕተር በሆርሙዝ ሰርጥ መከስከሱ ተሰምቷል። በዝርዝር እንመለከተዋለን። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጇቸውን አጫጭር ዘገባዎች ወደ እናንተ ይዤ ቀርቤያለሁ። እስከ ፍጻሜው ድረስ አብራችሁኝ እንድትቆዩ በአክብሮት እየጠየቁ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር ማድረግ እንዳይዘነጋ። ወደ ዝርዝር ዜናዎች አልፋለሁ። ኢትዮጵያ በታሪክ ውስጥ ስሟ በገዘፈው ልክ በመልክዓ ምድራዊ እስር ውስጥ እንድትማቀቅ የተፈረደባት ሀገር ሆና እንድትቆይ የተደረገው በድንገቴ የታሪክ አጋጣሚ አይደለም ሲሉ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ከጀርባው የረቀቀ የባዕዳን ሴራና የውስጥ ባንዳዎች የታሪክ ክህደት ጭምር እንደነበረበት ዛሬ ላይ የሐቅ ፀሐይ የሞቀው የአደባባይ ምስጢር ሆኗል ብለዋል። ሀገራችን የባህር በሯን ስታጣና የየብስ እስረኛ ስትሆን ጉዳቱ የገባቸው ጥቂት አርቆ አሳቢዎች ብቻ ነበሩ። ዛሬ ግን ያ የታፈነና የታመቀ ታሪክ የትንፋሽ ማስተንፈሻ አግኝቶ ወደ ዓለም አቀፍ አጀንዳነት ተሸጋግሯል። የባህር በር ጉዳይ ለኢትዮጵያ የቅንጦት ወይም የፍላጎት ጥያቄ ሳይሆን ከብሔራዊ ሕልውና ጋር የተቆራኘ የሞትና የሽረት ጉዳይ መሆኑን መላው የኢትዮጵያ ሕዝብና መንግስት በአንድ ድምፅ እያስተጋቡትም ይገኛሉ። ይህ የታሪክ ጠባሳ የስሌት ስህተት ሳይሆን ሆን ተብሎ የተቃኘ ሀገራዊ አቅምን የማዳከም ስትራቴጂ ውጤት ነበር። ጠቅላይ ሚኒስትር አብይ አህመድ በቁርጠኝነት እንደገለጹት ኢትዮጵያ የባህር በር ባለቤት ካልሆነች ልማቷ ብቻ ሳይሆን ዘላቂ ሰላሟም አደጋ ላይ መውደቁ አይቀሬ ነው ሲሉ ጠቅላይ ሚኒስትሩ ገልጸዋል። ዘላቂ መፍትሄ ያልተገኘለት የእስራኤልና ኢራን ጦርነት አሁንም የቀጠናው ብሎም የዓለም ችግር ሆኖ ቀጥሏል። ሁለቱ ባላንጣ ሀገራት ባሳለፍነው ሚያዝያ ወር ላይ የተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ የቀጠናው ውጥረት ጋብ ብሎ ነበር። ይሁን እንጂ በትናንትናው ዕለት በሀገራቱ መካከል እንደ አዲስ ያገረሸው ጦርነት የአካባቢውን ውጥረት በድጋሚ እንዳያነረው ተሰግቷል። በጥቃቱ ኢራን በእስራኤል ላይ የሚሳኤል ጥቃት የፈጸመች ሲሆን በተመሳሳይ እስራኤል በኢራን ወታደራዊ ኢላማዎች ላይ አጸፋዊ እርምጃ ወስዳለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤልና ኢራን ግጭት እንደ አዲስ በመቀስቀሱ ሀገራቱ አንዳቸው በሌላቸው ላይ የሚፈጸሙትን ጥቃት እንዲያቆሙ ጠይቀዋል። በዛሬው ዕለትም እስራኤልና ኢራን የተኩስ አቁሙ በድጋሚ ካልተጣሰ በስተቀር ምንም አይነት ጥቃት እንደማይፈጽሙ አስታውቀዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ በኢራን ላይ የሚፈጸመው የአየር ጥቃት ለጊዜው መቆሙን አመልክተዋል። የእስራኤል ጠቅላይ ሚኒስትር ይሁን እንጂ ከኢራንና ሄዝቦላህ ጋር ያለው የቤት ሥራ አለመቋጨቱን አጽንዖት ሰጥተው ተናግረዋል። የኢራን ጦር በበኩሉ ቴህራን በእስራኤል ላይ የምትፈጽመውን የትኛውንም ጥቃት ማቆሟን ይፋ አድርጓል። በሌላ ዜና ወደ እንግሊዝ ሲያቀኑ የነበሩ 300 ስደተኞች ታግተው ኩላሊታቸው እንደሚወጣ እንደተዛተባቸው ተሰምቷል። ባለፈው ክረምት ወደ እንግሊዝ ሲያቀኑ የነበሩ ከ300 በላይ ስደተኞች አፈና፣ ድብደባና በግዳጅ አካል ክፍሎችን እንደሚነጠቁ ማስፈራሪያ እንደደረሰባቸው ተሰምቷል። ወጣቶቹ ከኢራቅ ኩርድስታን የመጡ ሲሆን ሁሉም በሊቢያ በሚገኙ ሚሊሻዎች ከእያንዳንዳቸው ቤተሰቦች $5000 ለማስለቀቅ የተጠየቁ ሲሆን ገንዘቡን በፍጥነት ካልከፈሉ ኩላሊቶቻቸውን እንደሚያጡ ተዝቶባቸው ነበር። ከእስር የተፈቱትን አንዳንድ ታጋቾች የግዳጅ ስራዎች መፈጸማቸውን የሚያሳዩ የፎቶ ማስረጃዎችን አጋርተዋል። የቀድሞቹ ምርኮኞች የደረሰባቸውን የስቃይ ማስረጃም አሳይተዋል። ወደ 180 የሚጠጉ ሰዎች በአንድ ክፍል ውስጥ በጠባብ ሁኔታ ውስጥ እንደቆዩ ተናግረዋል። ቢያንስ አንድ ታጋች የተገደለ ሲሆን ምን ያህሉ በምርኮ እንደሚቀሩ የታወቀ ነገር የለም ተብሏል።
ሚሊሻዎቹ በሊቢያ በኩል ወደ ሜዲትራኒያን ባህር ዳርቻ ድረስ ፍልሰተኞቹ እየመራቸው ነበር ተብሏል። ሆኖም የስደተኞቹን ጉዞ ካደራጀው ከኢራቅ የኩርድ የህዝብ ህገወጥ አዘዋዋሪ ኖህ አሮን ጋር በክፍያ ላይ አለመግባባት ተፈጥሮ ነበር። አሮን አሁን በፈረንሳይ በተለያዩ የገንዘብ ማጭበርበርና የኮንትሮባንድ ወንጀሎች የ10 ዓመት እስራት ተፈርዶበታል ተብሏል። ትራምፕ እስራኤልን አስጠንቅቀዋል። ብቻሽን ልትቀሪ ትችያለሽ ሲሉም ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጠንከር ያለ ማስጠንቀቂያ መለገሳቸውን ይፋ አድርገዋል። እስራኤል ከኢራን ጋር የምታደርገውን ጦርነት በድጋሚ የምትቀሰቅስ ከሆነ አሜሪካ እንደማትደግፋትና ብቻዋን ልትቀር እንደምትችል ትራምፕ ያስጠነቀቁ ሲሆን ለአክሲዮስ የዜና ወኪል በሰጡት መግለጫም ቢቢ ጥንቃቄ ብታደርጊ ይሻላል፣ ካልሆነ ግን በቅርቡ ብቻ ልትቀር ትችላለህ ሲሉ በስልክ ጥሪያቸው ወቅት በግልጽ መናገራቸውን አረጋግጠዋል። ፕሬዚዳንት ትራምፕ ይህንን ማስጠንቀቂያ የሰጡት ቀጥተኛ ትዕዛዝ ለማስተላለፍ ሳይሆን የኔታንያሁን ውሳኔ ለመገደም መሆኑን ገልጸው እኔ ያልኩት ነገር ቢኖር አይምሮአችን መጠቀም አለብን የሚል ብቻ ነው ካሉ በኋላ በአሁኑ ወቅት ከኢራን ጋር በጣም ጠንካራና ጥሩ ስምምነት ለመፈረም መቃረባቸውንም ጠቁመዋል። በሌላ ዜና የአሜሪካ ጦር ሄሊኮፕተር በሆርሙዝ ሰርጥ መከስከሱ ተሰምቷል። ሁለት የበረራ ባለሙያዎች አለመገኘታቸው ግን እና ከአደጋው ስፍራ መውጣታቸውን ፕሬዝዳንት ዶናልድ ትራምፕ ገልጸዋል። እዚህ ያለፈ ዝርዝር መረጃ ከመስጠት የተቆጠቡት ፕሬዝዳንቱ ከኢራን ጋር የሚደረገው ስምምነት እየተቃረበ ነው ሲሉ ተናግረዋል። የበረራ አደጋ መንስኤው እስካሁን በግልጽ አልታወቀም ተብሏል። ሄሊኮፕተሩ መከስከሱ የተሰማው ኢራን እስራኤል ላይ የሚሳኤል ጥቃት ከፈጸመችና እስራኤልም በጦር አውሮፕላን እና ድሮን የታገዘ የአጸፋ እርምጃ መውሰዷ ከተገለጸ በኋላ ነው። ክስተቱ ይደረጋል ተብሎ የሚጠበቀውን የሰላም ስምምነት አደጋ ላይ የሚጥል ተደርጎ ተወስዷል። በተመሳሳይ ሄሊኮፕተሩ የተከሰከሰው በሆርሙዝ ሰርጥ መሆኑ የመካከለኛው ምስራቅ ጦርነት ያስከተለው የኃይል አቅርቦት መስተጓጎል የበለጠ ጫና ውስጥ እንዲገባ የሚያደርግ ነውም ተብሏል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጀኋቸው አጫጭር ዘገባዎች እስካሁን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር ማድረግ እንዳይዘነጋ። መልካም ቀን እንዲሆንላችሁ ተመኘው። ሰላም ለሀገራችን፣ ሰላም ለዓለማችን።